ዛሬ እዚህ ቆመን ጣና ሆቴል ላይ ይህንን ነገር ስናበስር ለኔ በግሌ እንደ መንግስት ብቻ ሳይሆን እንደ ግለሰብም ባህር ዳር በምኖርበት ሰዓት ምዝናናበት ሽሮ የምበላበት ነፋሻማ አየር የምናገኝበት በጣም የቆየ ታሪካዊ ሆቴላችን ነውና ጣና ዘመኑን የዋጀ የብልጽግና ሽታ ያለው በጣም ጥሩ ሆቴል ሊሰራ እንደሆነ ሲበሰር እጅግ ለባህር ዳር ከተማ ነዋሪዎችም ለክልሉ መንግስትም ለከተማ አስተዳደሩም ትልቅ ብስራት ነውና እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። ወንድማችን ጀማል የሜድሮክ ኢንቨስትመንት ግሩፕን መምራት ከጀመረ በኋላ እንደ ሌሎች ወንድሞቹ ባለሀብቶች በጣም በብዙ የበጎ አድራጎት ስራዎች ላይ የምናየው ነው። የእርሻ ኢንቨስትመንት ላይ ማዕድን ላይ እና ሌሎች ላይም ሜድሮክ ኢንቨስትመንት ግሩፕ ያመጣው ለውጥ በተለይ ከለውጡ በኋላ ከማክሮ ኢኮኖሚክ ሪፎርሙ በኋላ እጅግ በጣም የተስፈነጠረ ድርጅት የሀገራችን ሀብት የግል ባለሀብቱ ብዙ ቦታዎች ላይ ገብቶ መስራት እንደሚችል የሚያሳይ በጎደለ ጊዜ የሚገኝ ትልቅ ድርጅት ነውና በዚህ አጋጣሚ ወንድማችን ጀማልን እንኳን ተሳካል ማለት ፈልጋለሁ። በሰሜኑ በገጠመን ችግር ጊዜ አጋጣሚ ባህር ዳር መጠን የባህር ዳርን ትልቁን አሁን በውበት የሚያምረውንና ለተሽከርካሪ መተላለፊያ ሳይሆን ለቱሪዝም የሚያገለግለውንም ድልድይ ኦልሞስት ግንባታው ቆሞ ነበር በሲሚንቶ ችግር እና የዚያኔ ባለሀብቶች ተሰባስበን አጋጣሚ ምን እናርግ ብለን ስንጎበኝ ብዙ ባለሀብቶች ይሄን እንዲህ ብናረግ ስንል የሲሚንቶ ችግርም የተፈታው ጀማል ደውሎ ያለምንም ውጣ ወረድ ደርባ ሲሚንቶ በቀጥታ ሲሚንቶ እየታዘዘ እንዲሰራ ሸሁን ያስፈቀደልንም እሱ ነው በዚያን ሰዓት እና በዚህ ጊዜም በጣም ላመሰግን ፈልጋለሁ። ምን ለማለት ፈልጌ ነው? አጠቃላይ በብዙ ችግሮች ላይ ቀድሞ የሚገኝ ድርጅት ቀድሞ የሚገኝ ወንድም ቀድሞ የሚገኝ ባለሀብት ስለሆነ ነው። በችግር ጊዜ ከፊት የሚሰለፍ ሰው ስራው እንዲሳካለት መደገፍ አብሮ መስራት በጣም ያስደስታል። ይሄ ለባህር ዳር በጣም ትልቅ ውበት ነው። በጣም ትልቅ ጸጋ ነው። ቱሪስቶችን ለማምጣት የምንፈልገው እንግዶችን ለማምጣት የምንፈልገው የአገር መሪዎችን ለማምጣት የምንፈልገው እንደነዚህ አይነት ሆቴሎች ሲገነቡ ነው። ጣና ደግሞ በዚህ በኩል ሌላ የተለየ ውበት አለውና እዚህም ጎን ላይ ያላለቀ ሆቴል አለ እሱም እንዲጠናቀቅ በመሃልም የክልሉ የልማት ድርጅት ሀብት የሆነ የክልሉ ሀብት የሆነ ገስት ሃውስ አለ እሱንም ራሱ ወደ ቢዝነስ መቀየር በሚቻልበት ሁኔታ ቅድም እየተነጋገር ነበር ከክቡር ፕሬዝዳንት ጋርና እነዚህን ዶቶች ስንገጣጥም ለባህር ዳር ትልቅ ጸጋ ነውና ለምረቃ ደግሞ እንድንገናኝ ያውቃን። አመሰግናለሁ።